አይደለ? ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ምክንያቱም እግዚአብሔር ያለው ሁሉ አለው ለማመን ከዚህ the best shot እና ትልቁና በጣም ዋናው መፍትሄ ኢንቫይሮንመንትን ማስተካከል ከማን ጋር ነው የነፍስ ወይም ደግሞ የህይወት መግቢያዋ ጆሮና አይን ናቸው ይላሉ። በግሌ በጣም ጭንቀቴን ሪሊፍ ማድረገው ጓደኞቼ መካከል ከማን ጋር ነው ስለው መጥቶ የሚለው ጉዳይ በጣም አሳሳቢ እኔ ፍጹም በልቡ እግዚአብሔርን የሚያምን ሰው በሚያደርገው ነገር አይደለም እንደሚኖር የሚያስበው ገብቷል። ሶ ሰንፈ ተኝተ እግዚአብሔር በቁራ አይመግብህም እያመጣ በወፍ አይመግብህም። ያ በትክክል ስራ ፈትነት የሚያመጣው በጣም ብዙ ኃጢአት ስላለ ስራ ፈታ አይምሮ የሰይጣን ቤተ ሙከራ ነው ይላል አባንጦስ። ስራ ፈቶ ቁጭ ያለ ሰው ሰይጣን ነው አዲስ ኃጢአት ይሞክርበታል። አሁን ዛሬ እኮ ወጣቶች በዲፕሬሽን በማይሆኑ አዲክሽኖች ምናምን የሚያዙት ቤት ውስጥ ብቻቸውን በሚያሳልፉት ጊዜ ክፍላቸው ውስጥ በጨለማ ውስጥ የሚያሳልፉት ጊዜ በጣም ረጅም ስለሆነ ስራ የሚሰራ ሰው ቢዚ የሆነ ሰው ግን ኃጢአት የመስራት እድል እንኳን የለው። ሰምታችሁ ከሆነ ስራ የፈታ ቄስ ቆቡን ቀዶ ይሰፋል። ይሄ በጣም የተሳሳተ አባባል። ቄሶች ወይም መነኮሳት ቆባቸውን ቀደው የሚሰፉት ስራ ላለመፍታት ነው። ስራ የፈታው ሳይሆን ላለመፍታት። ምክንያቱም ቅድም እንዳልኳችሁ ስራ የፈታ አይምሮ መጨረሻው ኃጢአት ውድቀት ስለሆነ በተቻላችሁ አቅም ምንም ስራ ባይኖርባቸው ራሳቸውን ቢዚ ለማድረግ ሞክሩት። ወይ አበባ ይጠጣሉ ወይ የሆነ ነገር ይኮተኩታሉ። መቀመጥ አይፈልጉም በተቻላችሁ አቅም። ሶ በጣም እንደው ጠቢ መሆናቸውን ነው የሚያሳየውና አባባሉ ነው በጣም ነው ስራ የፈታ ቄስ አይደለም። ስራ መፍታት የማይፈልግና ኃጢአት መስራት የማይፈልግ ቄስ ነውና እንዳልከው ማሰብ ማቀድ በተለይ እግዚአብሔርን ፍቃድ አካተህ ጥሩ ነገር ለህይወት ለማድረግ መጣር ጥሩ ነገር ነው። ግን ያን ማድረግ አይደለም እያኖረ ያለው። የመጀመሪያው ነገር የእግዚአብሔር ፍጹም ቸርነት እያኖረ እንደሆነ ማመን ያስፈልጋል። ሁለተኛው ደግሞ ያንተን ድርሻ ከጨረስክ በኋላ ቀጣዩ የእግዚአብሔር እንደሆነ ማሰብ መተው ማለት። ስለዚህ ጭንቀት ማለት አለማሰብ አለማቀድ ኬርለስ ሆኖ ዝም ብሎ ተኝቶ መኖር አይደለም። ማሰብ ከሚገባ በላይ ማሰብ የለብህም የሚለው በዛ ልክ ነው ማየት ያለብን። በመጽሐፍ ቅዱስ ውስጥ ጭንቀት ውስጥ ገብቶ የተጎዳ ምናምን እንደ ምሳሌ የምናነሳው ሰው ይኖራል? ሁሉም መጽሐፍ ቅዱስ የተጻፈው ባይዞ ለኛ እና በጣም የሚገርመው እኔ ይደንቀኛል። አሁን ቅዱስ ዳዊት ንጉስ ነው፣ ልብ አምላክ የተባለ እግዚአብሔር ልብ የተባለው በጣም the worst ኃጢአት የሰራው ሰው ደግሞ እሱ እና ተጽፏል፣ አልተደበቀለትም። የሁሉም ቅዱሳን እዛ ውስጥ የምናያቸው መጽሐፍ ቅዱስ ላይ የምናያቸው ቅዱሳን ታሪክ አላቸው፣ የኋላ ታሪክ አላቸው፣ ውድቀት አላቸውና ያ የተጻፈው ለኛ ነው። የጭንቀት ተጠቂ ነበሩ። አዎ ብዙ አሉ። ኤልያስ ለምሳሌ በጣም ጭንቀት እንደሚያስቸግረው ኤልሳቤጥ የምትባል ንግስት ልትገለው እንደምትፈልግና ስታሳደደው ሞቱን ተመኝቶ ያውቃል። በጣም ተጨንቆ በርኖት አድርጎ አቅቶት ማለት ወድቆ አንደኛ ነገሥት ምዕራፍ 19 ላይ እናገኘዋለን ይሄን ታሪክና በጣም ተጨንቆ በቃ ነፍሴን ውሰዳት በቀኝ ነብይ ነው እንግዲህ አስቢ። በጣም ብዙ የሚደናንቁ ነገሮች ጽፏል። የእግዚአብሔር ሰው ሁሉን የሚያጽናናው ነው። ግን እሱም አንድ ቀን በቃ ከብዶት ያውቃል። ልክ ይመረረኝ እንደምትለው አይደል በቃ ነፍሴን ውሰዳት አሁን አቅቶኛል እስከዚህ ድረስ ነው። በጣም ታገለ የሆነ ሳለ አቃተው። ሸሸ ወደ በረሃ ጥጉን ይዞ አንድ ዛፍ ስር ላይ ተቀምጦ እግዚአብሔር ነፍሱን እንዲወስድለት ጠይቆ ያውቃል። ከምንም ነገር በላይ ለሁላችንም አሁን በመከራ መታገስ እንዳለብን የሚመሰለው ኢዮብ ያማረራቸውን መማረር ብታዩ በጣም ትደነቃል። 12 ጊዜ መሞትን ተመኝቷል በዛ 40 ምዕራፍ ውስጥ። አሁን እኛ መታገሱን ብቻ ነው የሚያሳየው። ትዕግስት የሚባለው ከእግዚአብሔር ጋር ያለውን ግንኙነት በጭቅጭቅም ውስጥ በፍቅርም ውስጥ በጥላቻም ውስጥ ብቻ ከእግዚአብሔር ጋር ያለህን ግንኙነት ይዘህ ቆይ ነው ፖይንቱ እንጂ በጣም ብሶ ሲጨነቅ ህይወቱ ላይ ያሉትን ነገሮች መፍታት ሲያቅተው ከእግዚአብሔር ላይ ፊቱን ያዞራል። እንደ አባት መጨቃጨቅ አለብህ፣ መሟገት አለብህ። ለምን አታየኝም ልትለው ይገባል። ግን ማለት ካለብህ ለሰው አይደለም ሄደህ የምታመው ራሱ እግዚአብሔር ነው ማናገር ያለብህና ኢዮብ ለዚህ በጣም ትልቁ ምሳሌ። ሞትን ያልተመኘ ቅዱስ የለም መጽሐፍ ቅዱስ ላይ። ሁሉም ተፈትኗል። ዳዊትን ብታየው ነፍሴ በጣም በውስጥ የተጨነቀች ይላል መዝሙር 42 ላይ ተጨነቀች ይላል። ከዛ እግዚአብሔርን አሰብኩ ነው የሚለው መጨረሻ ላይ እና የሰራው ኃጢአት በጣም አስጨንቆታል። ባመናቸው በልጆቹ ተከድቷል። ያልሆነው ነገር የለም ቅዱስ ዳዊትና እንደሱ መዝሙሩን እንደውም ስናነብ ልብ አምላክ የተባለው በጣም ልብን የተጠጋን መዝሙር ዳዊት የሚያደርስ ሰው በደንብ ያውቀዋል የዳዊት መዝሙር እንዴት ፈዋሽ እንደሆነና ለልብ በጣም የደረሰ እንደኛ ሰዎች በዚህ ዘመን እየተሰቃየ እንዳለ በዚህ ጄኔሬሽን እንደውም ፔን እያለፈ ያለ ሰው እስኪመስል ድረስ በጣም ቅርብ የሆነ ነገር ቢናገሩና ያ ሁሉንም ከአዳም ጀምሮ እስከ መጨረሻው ክርስቶስ እኮ ነፍሴ ታወከች ብሎ ነፍሱ ታወከች ተጨነቀች። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ነፍሱ ታወካ ተጨንቃ ስለ አልዓዛር አልቅሷል፣ ስለ ኢየሩሳሌም አልቅሷልና ጭንቀት የሆነ መካድ ወይ ልክ ስትጨነቅ መካድ
ከእግዚአብሔር በጣም ፍጹም መራቅ እግዚአብሔር በጣም የሚጠላው ነገር አይደለም፣ ሰውነት ነው። ፖይንቱ መጨረሻው ምንድነው? ከተጨነክ በኋላ የሚወጣው ፊድባክ ከእግዚአብሔር ጋር የሚኖር ግንኙነት ምንድነው የሚለው ነው ጉዳዩና እንዳልከው አሉ ሁሉም ተጨንቋል። መጨረሻቸው ግን እንግዲህ ስማቸው መጽሐፍ ቅዱስ ላይ ታሪካቸው መጽሐፍ ቅዱስ ላይ እስኪጻፍ ዛሬ ህይወታቸው ትምህርት እስኪሆን ድረስ ነው። ህይወታቸው ትምህርት የሆነው መጽሐፍ ቅዱስ ላይ የተጻፈው ተጨንቀው ስላልቀሩ እግዚአብሔርን አምነው ድል አድርገው ስለተነሱ መጨረሻቸው እስከ ህይወት ፍጻሜያቸው ድረስ በእግዚአብሔር ታምነው ስለቆዩ ነውና ብዙ ምሳሌ ማድረግ የምንችላቸው ቅዱሳን አሉ። ከመንፈሳዊ እይታ አንጻር የጭንቀት ምንጮች ምንድን ናቸው ይባላል? አሁን ትውልዱ ላይ ያሉትን ከረንት ላይ ያሉትን ነገሮች እናስ የመጀመሪያው ያው ቅድም እንዳልነው ስራ ፍትነት ወይም ደግሞ ስራ ማጣት ነው። ማንም ሰው ወዶ አይደለም ስራ የማይሰራው። ብዙ ወጣቶች እንግዲህ የሀገራችን ሁኔታ ሆኖ ስራ የሚገኝበት ኦፖርቹኒቲዎች በጣም አነስተኛ እየሆኑ ከዛ በዛው ልክ በጣም ትግስት እየታጣ መጥቷልና ይሄ እድሜ በቃ እዚሁ ጋር ያለቀ ነው ወይ በቃ አለቀ ማለት ነው። ይሄ ነው ተመሪ ምናምን ያ ሁሉ ስትራግል ሀስል ምናምን ለዚህ ነው የሚለው ጉዳይ በጣም ወጣቱን እንግዲህ ጨምድዶ ይዞታልና ያ ገፍቶ እግዚአብሔር እኔን አይወደኝም። ምክንያቱም የሆነ የምታየው ደግሞ ጎረቤትህ ልጅ አለ። ቤተሰቦቻችን ማህበረሰባችንም እንዴት ከወጣቱ ጋር ዲል ማድረግ እንዳለበት ገና የገባው ማህበረሰብ ያለን አይመስለኝም። ምክንያቱም የወጣቱ ባዶነት መጀመሪያ ቤተሰቡን ማስደሰት ነው እንደ አብዛኞቻችን አይደል። ያው ተምረን መጨረስ ነበረ። ተምሬ ስጨርስ ሁሉ ነገር ያልቃል ብለን አስበን ነበር። ተምረን ጨርሰን በምርቃቱ በቀጣዩ ቀን እቃ ጠባን የተጀመረው አይደል። በቃ ምንም ድግሱ አለቀ። ድግሱን እቃ እሱ ታጥባለህ። ስራውን ሰርተህ ስራ መቼ ነው የምትይዘው የምታገኘው የሚል ደግሞ ጥያቄ ይመጣል። ስራውን አግኝተህ መቼ የምታገባው መቼ የምትወልደው መቼም ቢሆን አያልቅም ጥያቄዎቹና እነዛን የማያልቁ የቤተሰቦቻችን ዙሪያችን ያሉ ሰዎች ድምጽ በጣም ወጣቱ ስለሚሰማ እሱን ለመሙላት ነው የሚሯሯጠው እንጂ በልቡ ያለውን ፓሽን ለምን እንደተፈጠረ መጠይቅ የሚባሉት ጉዳዮች ቀርተዋል። በአይን የምታየውን ኤክስተርናል ጉዳይ ለመሙላትና አሁን ይሄ ስራ አጥነት በተለይ የምንፈልገው አይነት ህይወት አለመኖራችን በጣም በቀል ወጣቱ ለጭንቀት ዳርጎታል። ትግስት ማጣት ማለት ነው። ሌላኛው እንግዲህ the illusion of comparison የሚባለው ራስን ማወዳደር ነው። የአብዛኞቻችን ጠላት እሱ ነው። ዛሬ ህይወት በጣም ጥሩ ህይወት እንደሆነ ሰክሰስፉል ህይወት እንደሆነ መለኪያው ሶሻል ሚዲያ ላይ ቲክቶክ ላይ ያሉ ሰዎች ሆነዋል አይደል? ጥሩ አለባበስ፣ ጥሩ መኪና፣ ጥሩ ቤት ሆኗልና ያ የሌለው ሰው በህይወቱ ያልተሳካለት ሰው አይደል? ኢን ሚሊየንስ ቪው የሌለው ሰው ወይ ቫይራል ያልወጣው ሰው ፌመስ ያልሆነ ሰው በህይወቱ ስኬታማ እንዳልሆነ የሚቆጠርበት ዘመን ላይ ስለደረስን ሰው ባለባበሱ የሚገመትበት መቼ ነው የምትቀይረው አብረህ ነው የተሰፋው የሚባልበት ጊዜ ላይ ስለደረስን ወጣቱ በዛ ልክ ነው ራሱን የሚመዝነውና በዚህ ልክ አየነው ኢን ሚሊየንስ የሚቆጠሩ ወጣቶች በጣም በቃ የወደቁ ሰዎች ናቸው ማለት ነው። እና ሁሉም ሰው አብዛኛው ሰው ራሱን ያወዳድራል ከሰው ጋር አብሮ አድገው አብሮ በዚህ ማህበረሰብ ተጉዘን በጣም ባጭር መንገድ በሾርት ከት ቤተሰቡን ሲጦር ቤት መኪና ሲያሟላ ኤክስተርናል የሆኑ ነገሮች ሲያደርግ አንተ ሲገለምጥ ክላክስ አድርጎ ሲያስደነግጥ ታየዋልና ያ መቼም ጥሩ ስሜት እንዲሰማው አያረግም። ሁሉም ነገር የሚያልቀው የሰው ዓለሙ አይምሮ ነው ባይዘይ ሁሉም ነገር የሚያልቀው እዚህ ጋር እኔ ላልረበሽ እችላለሁ። ተመሳሳይ አስተዳደግ እኔ እናንተ አድገን ሱራ የሆነ የምናየው ነገር አንተን ሊረብሽ እኔ ሊያስደስተኝ ይችላል። ስለዚህ at the same ቦታ the same situation the same timing ላይ ሁለታችን ስሜታችን የሚለይ ከሆነ የኔና እሱ ዓለም አይምሮአችን ውስጥ ነው ማለት ነገሮችን የምንቀበልበት መንገድና ሁለተኛው ራስን ማወዳደር ሰው እንደ ቤተሰቦቻችን እግዚአብሔርም ሰው የሚያወዳድር ይመስላችኋል? የገሪ ልጅ አታየው ራስ ማወዳደር ስትል አሁን እያየ ነው ያለነው ከመንፈሳዊ እንትን ስለሆነ አንጻር ስለሆነ የባልንጀራህን ቤት አትመኝ ይላል። ንብረት መመኘት ምናምን የምንለዋል። መመኘት ልክ ከሶስቱ እንደነገርከን ወይም ከሶስቱ ኃጢአት አንደኛው ነው። የሀሳብ ኃጢአት ነው መመኘት። እየተመኘን ኃጢአቱንም እያደረግነው ነው ልንል እንችላለን። አዎ ኦልሬዲ ኃጢአት እኮ በእግዚአብሔር አንተን እንዳንተ ነው የሚወድህ ወይ there is no one የሆነ ኮምፔር የሚያደርገው ነው። በጣም ይገርመኛል። ሰው እንደ እናትና እንግዲህ እንዳልኳችሁ ማህበረሰባችን ትንሽ ብዙ እንትን ስላለው እንግዲህ እንዲህ ብሎ የሚወራ ነገር አይደለም። የአብዛኛው ሰው አባትና እናት አታየው የሚያገል ልጅ ነው እሱ እዚህና ለእናቱ እንዲያርጉ አንተ ምናምን የሚሉ ጉዳዮች ነው። ዛሬም የኔ ምግብ ነው የምትበለው ይላል አባትህ ሲመጣ በወጣትነት እሱን ልትጦርበት በሚገባ እድሜ የሚሉት ጉዳዮች ስላሉ ማለትና የነዛን ድምጽ ፍራቻ እግዚአብሔርን ጋርም ያለ የሚመስለው ሰው አለና ትንሽ የተሻለ መንፈሳዊ ህይወት ስላለው ያ ሰው ትንሽ ወደ እግዚአብሔር ስለቀረበ ስኬታማ የሆነ ወይም እግዚአብሔር ለሱ የሚያደላ ወይም እሱን እግዚአብሔር በሌላ አይን የሚያየው እና በሄድኩበት ሁሉ የምናገረው እኔ እግዚአብሔር የእንጀራ ልጅ እንደሌለው ነው። አንተ የማደጎ ልጁ አይደለም። በቃ ልጅ ነው። አቡነ ማትያስ ብፁዕነታቸው በረከታቸው ይደርብን
እነሱም የእግዚአብሔር ልጅ ናቸው፣ አንተም ልጅ ነህ። ዜር ኖ ዋን የሆነ ከፍ ዝቅ እግዚአብሔር ጋርና እሱን መረዳትን የመሰለ ነገር የለም ቀንን እንደመጠበቅ። ለዚህ በጣም ትልቅ ምሳሌ የሚሆነው ዮሴፍ ነው። እኔ በጣም በቃ የምወደው ቅዱስ ኦሪት ዘፍጥረት ምዕራፍ 37 ጀምሮ ያሉትን እንዲያነቡት በጣም እመክረው። ዮሴፍ እንግዲህ በቤት ውስጥ በቤተሰቡ የሚጠላ ሰው 11 ወንድሞች ይጠሉታል። እንግዲህ ዝም ብለህ አስበው ቤት ውስጥ መጠላት መገልመጥና ይሄ ፌክ እኮ ሳቅ ምናምን ቢኖር ጥሩ ነው፣ ግን ግልጽ የሆነ ጥላቻ እንደማይወዱት ያሳዩታል። ቢገሉት ደስ እንደሚላቸው እሱም ያውቃል። ግን ከሁሉ ነገር በላይ እኔ በጣም ካልም ሆኖ ይኖር ነበር በዚህ ውስጥ አይረበሽም ዮሴፍና ለምን እንደሆነ ታውቃለህ? መጽሐፍ ቅዱስ ያዕቆብ አባቱም ከልጆቹ ሁሉ አብልጦ ዮሴፍን ይወደው ነበር ይላል። ለሱ ማተር የሚያደርገው በአባቱ መወደዱ። አንተ እናትህ ከወደደች እናትህ ደስ ካለች ሌላ ሰው ቢጠላ አይደል የሆነ በጣም በህይወታችሁ ቫልዩ የምትሰጡት ሰው በእናንተ ደስ ካሉ ሌላ ሰው ቢከፋው ለእናንተ ችግር የለም። ሌላ ሰው ይጠላችሁና ያለፈበት ፓዝ በገዛ ወንድሞቹ ተሸጠ አይደል? በ20 ብር እኮ የተሸጠው። ሊገሉት ተስማምተው ነው አንድ ወንድም ያተረፉ ጉድጓድ ውስጥ ነው። እሱን ጨለማ ጉድጓድ ውስጥ ነው እነሱ በጋርደው ሲሳሳቁ ሳቃቸው ይሰማው ነበር። ሲበሉ ሲጠጡ ርቦት ጭራሽ አንስቶ ሸጡት ለግብፃውያን። ሄደ በሰው ቤት ባሪያ ሆነ። ለረጅም ጊዜ ሲገረፍ ኖር። ከሱ ደግሞ ትንሽ እግዚአብሔር ከፍ አደረገውና የገንዘብ መሪ አደረገው በአንድ ቤት ውስጥ በጲጥፋራ ቤት ውስጥ ማለት። እሱንም ኖር የጨረስኩ ሳይል በሚስቱ በጌታው ሚስት ተፈትኖ በውሸት ተከሶ እስር ቤት ገባ። ዮሴፍ እነዚህን ሁሉ ነገር ከእግዚአብሔር ጋር አልፏል። አንድ ቦታ ሲያማርር አታዩትም? አንድ ቦታ ለምን ሲል ምን አረኩ እኔ ይሄ የሚገባው ለወንድሞቼ ነበር አላለ። በቀልን አላሰበም ዮሴፍ። በዚህ መሃል ደግሞ የተማረው ሌሰን ነበርና 2 ሰዎች እስረኞች አብረው ታስረው ነበር የፈርዖን ሰዎችና ህልም አለሙ። ህልም የመፍታት ጸጋ ስለነበረው አንተን ፈርዖን ይፈታሃል፣ ወደ ነበረው ስልጣን ይመልሳል፣ አንተን ግን ይገላል አለውና ያን ይፈታሃል ያለውን ሰውዬ እባክህ ከእስር ቤት ስትወጣ እንዳትረሳኝ አለው። ይሄን ያለው ዮሴፍ ነው። ያን ሁሉ ያሳለፈውን እግዚአብሔር ረስቶ ለመጀመሪያ ጊዜ በሰው ታምኖ ሰው እንዳትረሳኝ አለው። እግዚአብሔር ሰው እንዴት እንደሚረሳ ላሳይ ብሎ 2 ዓመት ረሳው እስር ቤት ውስጥ። ብዙ ነገር በጣም ብዙ ቦታ ዮሴፍ በሰዎች ሁሉ ፊት ሞገስን እግዚአብሔር ሰጥቶ ይላል። እስር ቤት ሲገባ ሞገስ ነበረው። ከኋላ መጥቶ የምግብ ስልጣን የተሰጠው ለሱ ነበር። ከባሪያዎች ሁሉ ተመርጦ የጌታው ቤት ማገልገል የተሰጠው ለሱ ነበር። በሰው ሲታመን ሞገሱ ጠፋ። ሰው እንደዚህ ነው ብሎ ሲያስተምረውና ያን የሚቀራለው አነሳው የግብጽ ንጉስ አደረገው እና ወንድሞቹ ይጠሉት ይቀኑበት የነበረው ህልም አልሞ ስትሰግዱልኝ አየው በሚል ህልሙ ነበር። ግን ርቧቸው ከብዙ ዓመት በኋላ መጡ ሰገዱለት። እነሱ እንደሆነ አየና አለቀሰ፣ ተረበሸ። ይቀራላቸው ምንም እንዳልተቀየማቸው በጣም እኔ ይደንቀኛል። ለነሱ ያለቅሳል። ናፍቆት ነበረ። ጮሆ ድምጹ እስኪሰማ ድረስ አልቅሷል ዮሴፍ እና ጭራሽ ተከራከረላቸው። በጣም ሼም ያዛቸው፣ አንገታቸውን ደፉ። እሱ እንደሆነ ሲያውቁ በቃ ሊገለን ነው፣ ጠብቆ ሊገለን ነው አይደል? መቼም አንተ በምንም በሌለ ሰዓት ብዙ ያደረጉን ሰዎች ትልቅ ስልጣን ኖሮ ስታገኝ ምንድነው የምታደርገው? እግዚአብሔርም የሚወዱ ይመስላል። በጣም እኛ ጋር የሚባሉ በጣም በቃ እግዚአብሔር ያቆማል ጠላት ፊት ታሳያቸዋለህ ነው። እንደዚህ እግዚአብሔር ጠላቶችና በጣም ብዙ የበደሉ ሰዎች ፊት በእግርህ የሚያቆመህ እንድትሰድባቸው እንድትላቸው አይደል? እግዚአብሔር ያሳየህ ምሕረት እንድታሳይ ነው። እሱ ግን ጭራሽ ለራሳቸው ለውስጣቸው ተከራከርላችሁ። የሸጣችሁኝ እናንተ አይደላችሁም፣ እግዚአብሔር ለዚህ ቀን አስቦኝ ነው፣ ለበጎ አድርጎልኝ ነው፣ እናንተውን ብላችሁ የእናንተ ጥፋት አይደለም ብሎ ራሳቸውን ከመውቀስ ሁሉ ያድኗቸዋል። እንኳን ሊወቅሳቸው አንተ የሆነ ጊልትነስ ይሰማሃል የበደልከው ሰው ፊት ለፊት ሲቆም ከሱ የጥፋተኝነት ስሜት ያ ሰው ሳይድንህ ደግሞ አስበው። ዮሴፍ ለብዙ ወጣቶች ምሳሌ። አሁን የምታሳልፈው ነገር መጨረሻው መቼ እንደሆነ ምን እንደሆነ አይታወቅም። ግዴታ ፓዙ ተመሳሳይ መሆን የለበትም። የሆነ እኛ እያማረ እንዲሄድ ነው የምንፈልገው። ዮሴፍ አካሄድ እኮ አያምርም። በጣም የተመታ አካሄድ እኮ ዮሴፍ ነው። ሰው እንዴት ለባርነት የተሸጠበት ቦታ ላይ ንጉስ በየትኛውም በኩል ብትዟዟር ንጉስ አትሆንም የተሸጥክበት ቦታ ላይ። እግዚአብሔር ግን ይችላል። የቀን ሰራተኛውን የገባበት ህንጻ ላይ ባለቤት ልትሆን ትችላለህ። ዋይናት እግዚአብሔር ይችላል። ግን እንደ ዮሴፍ ታምነህ ትቀጥላለህ። በዚህ ስራ በማጣት ውስጥ፣ ራስን በማወዳደር ውስጥ፣ አሁን በምታሳልፉት ዲፕሬሽን ውስጥ፣ በዚህ ራስን በመጥላት ውስጥ እንደ ዮሴፍ ታምነህ ለእግዚአብሔር ከዛ እነዛ የጠሉ የወደቁ ሰዎች ፊት ላይ ደግሞ ቆመ የእግዚአብሔርን ቸርነት የመስበክ አቅሙ ካለ ዮሴፍ በጣም ትልቅ ምሳሌ ነውና እነዚህ ሁለቱ ነገሮች አዲክሽን በጣም በጣም ትልቁ ለጭንቀት የሚዳርገው ነገር እሱ ነው። ዛሬ ሁላችንም የሆነ ማድረግ ሳንፈልግ የምናደርገው ኃጢአት አለ። ሁሉንም ሰው ሱሰኞች ምናምን አንልም። ሁላችንም የሆነ ኃጢአት ሱሰኛ ነን። አጤንዶፍ ተዳ አይደለ? ሁሉም ሰው ሆን ብሎ አይደለም የሚያደርገው። ፈልጎ የሚሰራ ሰው የለም። ባይዘ ፈልጎ የሚያጨስ ፈልጎ የሚቅም ሰው የለም።
ዊኖስ እነሱ ላይክ ኢጎ አስቸግሮት ባከምናን ሊልህ ይችላል እንጂ በየቀኑ ላለማድረግ የሚታገል ሰው አብዛኛው ሰው ሳንወሻሽ የምንናገረው። ምክንያቱም እኛም ተደብቀን የምንሰራው እግዚአብሔርን እያስቀየመ ያለው ሳናስብ ድንገት የምንወድቅበት አይደል እየማልን እየተገዘትን ከዚህ በኋላ አላደርገውም እያልን ድጋሚ የምንመለስበት ኃጢአት አለ ሁላችን ውስጥና ከሷ ለመውጣታችን እግዚአብሔርን በየቀኑ መበደላችን ከሰው በታች ያደርገናል ከምን ነገር በላይ። ኤክስተርናሊ ደግሞ ሰውነት ላይ ሲታይ ፊት ላይ ሲታይ ሰዎች ሪላይዝ ያደረኩት ሱሰኛ እየተባልክ ስመጣ ደግሞ የባሰ ማይሆን ነገር ውስጥ ይከታልና ትልቁን ወጣት ያስቸገረው እሱ ነው። የመጨረሻውና ትልቁ ጠላታችን ያው ሶሻል ሚዲያ ነው። ከሶሻል ሚዲያ በላይ አሁን በዚህ ጊዜ ትልቅ ጠላት የለም የሚያስጨንቅ እንትኑን ይሄ አንዳንዴ እንዳልከው ይሄ ራስን ማወዳደር በሌላ ወይም አለ። አሁን ለምሳሌ አንዳንድ ሰዎች በጣም ራሳቸውን ንጹህ ለማድረግ ይለፋሉ ወይም ደግሞ ንጹህ ናቸውን በል ይለፋሉ ምናምን አለመሳካት አለ። የሆነ ደግሞ ኃጢአተኛ ብለው ያስቀመጡት ሰው አለ። እሱ ደግሞ ስኬታማ ሲሆን ያለው እሱ ይሄ በሰው አይደለም ባለው ማቴሪያል ነገር ቀርቶ በኃጢአትም የሚቀናበት አጋጣሚ አለ። እሱ እንዲህ እየበደለ እሱ እንዲህ እያደረገ ምናምን ስኬታማ ነው። እኔ ግን ህግህን ጠብቄ ስርዓትህን ጠብቄ እንዲህ እየጾምኩ እየጸለይኩ እንዲህ እያደረግኩ ግን ውጤታማ አይደለሁም የሚሉ ብዙ ሰዎች አሉ። ከዛ እግዚአብሔር ላይ ተስፋ መቁረጥ አለ። ይህን ከምን ታየዋል? ቅዱስ ዳዊት በጣም በቃ መዝሙሩ ላይ በጣም ገልጾታል። ቃል በቃል ኃጢአተኞች እንዲህ ሲሆኑ ጻድቃን ለአንተ የታመኑት ደግሞ ሲወድቁ ሲራቡ አያለው ይልና መጨረሻ ላይ ግን ኃጢአተኛ እንደ ሳር ሲቃጠልና ሲረግፍ ነው። ምክንያቱም አንተ እንደፍተደ መጨረሻ ላይ እግዚአብሔርን ማጣት ካለው አይረባም ጉዳዩ አይደለ። ሁሌ የምናገረው እኔ እግዚአብሔር ከሌለበት ሀብት እግዚአብሔር ያለበት ድህነት ይሻላል። ምክንያቱም እግዚአብሔር ያለው ሁሉ አለው ባይዞ the best shortcut እግዚአብሔር የሚያዝ ምክንያቱም ሁሉም ነገር እግዚአብሔር ነው ገብቷል። ለፍተ ምናምን ከመታመጣው ገንዘብ የሆነ ሀብታም ሰው ያባተ ቢሆን ይሻል የሆነ ሀገረ ገዥ አይቀልም ጉዳዩን አይቀልም። ካፒታል አያስፈልግም አንተ መጋጋጥ አያስፈልግም አባተ ነው። ዓለምን ሁሉ በእጅ ሊሰጥህ የሚችል እግዚአብሔር አለ። ባይሰጥህ እንኳን ለዘላለም ደስታ መጥቶን መንግስተ ሰማያትን ጋራንቲ ሊያደርግልህ የሚችል እግዚአብሔር አለና ሰው እንደዚህ ጊዜያዊ ነገር አይቶ ለምን እንደሚሰናከል አይገባኝ። አንተ አንድ ንጉስ ቤተ መንግስት እየሰራውልህ ነው ሱራ ብሏችሁ ለትንሽ ለ15 ቀን እዚህ በረት ውስጥ እንደው ቆይ ብትባል መቼም አይሸትህም በረቱ አይደል? ታስበዋለህ ያን የተሻለው ነገር ፊት ለፊት እስካለ ድረስ አሁን ያለንበት መጥፎ ነገር መቼም ቢሆን አይገደንም። መንግስተ ሰማያትን የሚያስብ ሰው ስለ ጽድቅ የሚራቡ ይጠግባሉ ነው የተባለው። የሚያዝኑ ይጽናናሉ፣ በመንፈስ ድሆች ይሆናሉ፣ መንግስተ ሰማያትን ይወርሳሉ። ማቴዎስ ወንጌል ምዕራፍ 5 ላይና ያንዳንዱ እዚህ ያጣናቸው ነገሮች የምናገኝበት ቦታ አለ እና ከሰው በታች አይደለም የሚሆነው በጣም ከሰው በላይ ነው ይራቅ ነው እና ማመስገን ነው ያለብህ። ለአንዳንዱ ገንዘቡ መጥፊያው በማን እንደምትቀና አታውቅም። መኪናው መስኮቱን ዘግቶ ምንን እያደረገ እንደሆነ አታውቅም። ምን አይነት ህይወት ላይ እንዳለ ምን አይነት በአዳም ልኮ ላይ እንዳለ ምንም አናውቅም እና በምን እንደምትቀና አታውቀውም። በጣም ሹሮኝ መናገር የምችለው ነገር ነው። አንዱ ቅናትም የጭንቀት ምንጭ ሊሆን ይችላል። በጣም ደግሞ ትልቁ ኃጢአት እሱ ነው። የሰይጣንም ትልቁ ኃጢአት እሱ ነው። ቀንቶ ነው በአዳምና ሔዋን እሱ ያላገኘውን ክብር ማግኘታቸው እነሱ የታመኑትን ባለመታናቸውን ሄዶ አስቶ በትዕቢቱ አስቶ እንደዛ ያደረጋቸውና ወደ ቅናትም ደግሞ ያሸጋግራል። ሌላኛው ደግሞ ዩሮን ነው ኃጢአተኛ እንደሆኑ ማን ነግሮን ነው? በጣም በእርግጠኝነት መናገር ነው አታውቅም ነው። በጣም አሁን እኛ ማህበረሰብ ላይ የሚታየው በጣም ሀብታም የሆነ በጣም ሌክዠሪ ህይወት ፋንሲ ህይወት የሚኖር ሰው ስለለበስክ ነው ላይክ ኃጢአተኛ ድህነት እንደ ጽድቅ በፍጹም አይደለም። ድህነት ስንፍና የሚሆንበት ቦታ ላይ አለ። እግዚአብሔር ስለ ድህነት ድሃ ስለሆንክ ሰነፍ በስንፍና የመጣው ድህነት እግዚአብሔር ይቃወማል። ይሄ የታወቀ ነገር እና የሆነ አርቲስቶችን ላይክ ፌመስ የሆኑ ሰዎችና በጣም ጀጅ ማድረግ አለ። ዊሮን ምን ማን አውቀው ነው? አንድ አባት ቀን ሙሉ ኃጢአት ይሰራ ብታየው በነጋው ስታገኘው እንዳፈርድበት ማታ አልቅሶን ንስሐ ገብቶ እንደሆነ በምን ታውቃለህ? በጣም ያስደንቀኛል። አንድ ጊዜ ቅዱስ እስጢፋኖስ ቤተክርስቲያን እዛ መስቀል አደባባይ ድንገት ቁጭ ብዬ አንድ ሰው መጥቶ ያናገረኛል። በጣም የሚገርም ልብስ የሚለብሰው በጣም ስታይሉ በቃ የሚገርም ነው እና እኔ በቃ ብራንዱን እያደነኩኝ ነው እና ቀስ ብለን ማውራት ጀመረና በጣም የተቸገረ ሰው እንደሆነ ገና ፓርኪንግ እየሰራ በቀን 40 ብር ብቻ እንደሚፈልግ እሱም ማደሪያ ከፍሎ ለማደር ማለት ነውና በጣም ተለያየብኝ ነገሩ የሚያወራው ነገርና የሱ ደሞ እንትን በጣም ይደንቃልና ምን ሆነ መስሎ ከ6 ወር በፊት ነው ቤቴና መኪናዬን ያጣሁት እና እንዳትፈርዳይ
እኔ በጣም ሌክዠሪ የሆነውን መኪናዬን ስነዳ ለመጨረሻ ጊዜ ስነዳ እየነዳው ያለሁት የሆነ ጊዜ በቀዳሁት ነዳጅ ኪሴ ውስጥ ምንም ሳይኖር ለማቆም ስነዳ የነበሩ ያዩኝ ሰዎች ላይክ እኔ ሀብታም ነኝ ለነሱ ለመጨረሻ ጊዜ እየነዳው የነበረበት ሰዓት ላይ ብታዩ ያን የዛ ሁሉ ሚሊዮን መኪና ላይክ አታውቅም ምን ያረጋ ያ ሰው ምን ሰፈር ያረጋ ቸገሮት ሊሸጠው ይሁን ሊሸጥ እየሄደው ነው። ይሄ እንግዲህ ያልኳችሁ ሰው 50 ብር ከኔ ፈልጎ የተቀመጠው ሰውዬ ከ6 ወር በፊት ይኖርበት የነበረው የኑሮ ከፍታ እሱም ሌሎች ሰዎች ላይ እንዳይፈርድ አድርጎታልና ያንን ካየው በኋላ ለካ ማንም ላይ ጀጅ ማድረግ አይቻልም። ሰው ባለባበሱ ፋንሲ በምንላቸው ኤክስተርናል ሆነ ነገሮች ጀጅ ማድረግ አንችልምና የመጀመሪያው ነገር በኃጢአት የተገኘ ገንዘብ አንተም ይቅርብህ ነው።